ሰላም ቤተሰብ እንዴት ቆያችሁ ወዶቼ? ያው ዛሬ እንግዲህ በጨረቃ ፋሚሊ ሁላችሁም ውስብስብ ላይ ናችሁ። ያው አውቃለሁ እናንተ በምታዩት ነገር የምትፈርዱበት ሁሉም ነገር እና ግን ደግሞ አንዳንዴ የእውነት ነው የምላችሁ ስታስቡት ዝም ብለን መከተል ነው ያለብን እንጂ እኛ አቋርጦ ወይም ደግሞ እንደዚህ ለምን ሆነ እንደዚህ ተደረገ ስላልን ፈላጭ ቆራጭ መሆን አንችልም ብለዋል ሁላቸውም። እና እኔ ያየሁት በዛሬ ይደብራልም ደስም ይላል። እውነት ከሆነ ደስ ይላል። ያው ለሴት ልጅ ክብር አለው ብለን እንዘጋዋለን። ግን ደግሞ እኔ ያላመንኩት ነገር ምንድነው? ብሩኬ እንዳላደረገው እያወቀ ግን ከጭቅጭቅ ለመራቅ ብሎ ገንዘብ ስላለው ነው እንደዚህ ያደረገው። ገንዘብ ባይኖረው ኑሮ እኮ እኔ ከየት አምጥቼ ሊያሳድጋት ነው አላውቅም ምናምን ብሎ ይዘጋ ነበር። አሁን ግን ስላለው ችግር የለውም እስኪ ለአንድ ምስኪን ባሳድግስ ምን ችግር አለው ብሎ እንደተቀበለ ነው እየተሰማኝ ያለው። ደግሞ አንድ ቀን እውነት ይወጣል ሁሉም ነገርና ብሩኬ ደግሞ በጣም ደብሮት የእውነት ነው የምላችሁ እኔ እንደዚህ አይቼው አላውቅም። ሀይሚ ለሱ ብላ ደስተኛ እንደሆነ አድርጋ ምናምን እያባበለች ነበር። ግን ደግሞ ብሩኬ ደስተኛ አይደለም። በጣም ያስጠላል። እኔ የእውነት ነው የምላችሁ ለድራማ እንደዚህ ብሎ አደረገ ብሎ እኔ አላውቅም። በቃ በጣም ግን ደብሮታል። የማይሆን ስሜት ነው ያለው። ነገ ደግሞ ምንድነው የሚፈጠረው? ያው ይታወቃል። ትቀበላለች። ለምንድነው የማትቀበለው? እንኳን ይሄንን ነገር ተሰጥቷት ለምንድነው የማትቀበለው? ማትቀበል ከሆነ ገደል ትገባለች። እንዴ ምንድነው አትቀበለኝ ምናምን ብሎ አጀንዳ እየሰጠ ነው ለራሱ ማለት ነውና ባይሆን ግን እውነቱ ቢጠራ ደስ ይለን ነበር። ካልሆነ ያው መጠበቅ ነው። ይሄ አጀንዳ የሚዘጋ አጀንዳ አይደለም ውዶቼ። ገና ይቀጥላል። አመትም 2 አመትም ሊሆን ይችላል። ለምን ብሩኬ ራሱ ነፃ ካላወጣ በቃ ይቀጥላል። በመሃል እየገባች ምናምን ልጅ ምናምን እየተባለ ይቀጥላል። በቃ ግን እኔ የገረመኝ የለው የሀይሚ ነገር ነው። ሀይሚ የእውነት ከልቧ ነው እንደዚህ እየሆነች ያለችው ነው ያልኩት። በቃ አለ አይደል በቃ ለሱ ብላ ነው ወይስ የእውነት ተቀብላ ነው እያልኩ ነበር። ሀይሚ እውነት ተቀብላለች። በቃ አምና ተቀብላ ደስተኛ ሆናለች። ብሩኬ ግን ደስተኛ ሊሆን አልቻለም። ለምን አምና አልተቀበለም? የራሱ ስላልሆነ ነው። የራሱ ቢሆን ኖሮ አምኖ ተቀብሎ ዝም ይል ነበር። አሁን ግን የራሱ ስላልሆነ ግን አልተቀበለም፣ ደስ አላለውም። በቃ እንደዚህ ነው ማለት ነው። ለማንኛው ግን ምንም ቢሆን ምንም ባንፈርድ ደስ ይለኛል። እኔ የጻፍኩት ነገር በፎቶ አድርጌ የጻፍኩት ፖስት አይታችኋል አንድ ሰዎች እና ልክ እንደሱ ነው የመጣልኝ። እኔ ሳላስበው ነው የጻፍኩትን በቃ ታሪኩ ሲመጣል የብሩኬን ሳጋጥመው በቃ እንደዚህ ነው ይመጣልኝና ሊሆን ይችላል ብዬ አሰብኩት። እኔ ምን ልበል ከዚህ በላይ። ለማንኛው ግን ሀይሚና ብሩክ በህይወታችሁ እንደዚህ ትልቅ ነገር ባታድርጉ ደስ ይለናል። ለምን ነፃ ሆናችሁ እንድትኖሩ በፍቅራችሁ ተስማምታችሁ እንደ መጀመሪያችሁ ብትኖሩ ደስ ይለናል። እኛ ግን እናንተ ብላችሁ አምናችሁ ለተቀበላችሁ ነገር እኛ ምንም ማድረግ አንችልም። በቃ ስለምንወዳችሁ መከተል ነው እንጂ እንደዚህ አድርጉ እንደዚህ ባታድርጉ አንላችሁም። በህይወታችሁ እንደፈለጋችሁ ማድረግ ግዴታችሁ የራሳችሁ ነው። እኛ ብቻ እንዳትለያዩ የማይሆን ነገር በመሃላችሁ እንዳይፈጠር ነው ሁሉ ሰው እየተናገረ ያለው እንጂ ሰው የራሱ ህይወት አለው። እና በዛሬው ቪዲዮ ብዙ ነገር መናገር እንኳን ባልችል በቃ ግን ያስጠላል። የእውነቴ ነው ያላችሁ ያስጠላል። ብሩኬ በጣም እየተሳቀቀ ነው በካሜራ ሲወጣ። እንደዚህ እኔ አይቼው አላውቅም። በቃ እንደዚህ አይነት ነገር እኔ አይቼው አላውቅም። ለምን ነፃ ያወጣም? እንደዚህ ከማድረግ ከሚሳቀቅ ምናምን ለምን ነፃ ወጥቶ ዝም አይልም? በጣም ይከፋል፣ ይደብራል። ማንም ሰውም አላመነም እስካሁን ድረስ ያላመነ ሰው እንኳን የለም። ግን ቢሆንም ያው ተቀብለን ዝም ብለናል። እስኪ ነገ እናየዋለን ሁሉም ነገር። እውነት ግን ሙላችሁ ብሩኬ ዝም ብሎ ነው የተቀበለው ያለው። በቃ ምን ችግር አለው ቢያሳድጋት ብሎ ነው እንጂ እኔ አልመስለኝም እንደዚህ ነገር። ለማንኛው ግን እስኪ እናያለን ሁሉም ነገር። ከዛ ደግሞ የሀይሚዬ መልእክት አለ በስቶሪ ሼር ያደረገችው ማለት ነው። ከመሸ ነው ሲጀመር የባሌ ጠላቶች የደም ጠላቶች ናቸው። ምንም ክርክር አያስፈልገውም። ባሌ ካልገደላቸው እኔው ራሱ እገድላቸዋለሁ አለት። ትክክል ነው የኔ አንበሳ። የእውነት የምላችሁ ቁርጥ የሆነ መልስ ነው የሰጣችሁ። አንዳንድ አላችሁ ሀይሚ ወዳጅ ነኝ ብላችሁ ብሩክ የማይሆን ነገር የምትናገሩት ለእናንተ መልስ ነው ይሄን ነገር ማለት ነው። በቃ ግን ደግሞ እገድላቸዋለሁ ስትላችሁ መጣ አይደለም የምትገድላችሁ በስራዋ በተግባሯ
ፍቅር እያደረገች ለብሩክ ነው የምትገድላችሁ እንጂ በሌላ አይደለም። መጣል ትገድላችሁ እንዳይመስላችሁና ቤታችሁ ዘግታችሁ እንዳትቀመጡ ብዬ ነው። ለማንኛው ግን ሀይሚዬ የባሏ ጠበቃ ትችያለሽ የኔ ቆንጆ። አንቺ እኮ ብዙ ነገር ተናግረሻል፣ ብዙ ነገር መልእክት እያስተላለፈሽ ነበር፣ ግን ደግሞ የሚሰማሽ ሰው የለን። በቃ አጣሻል እንጂ አንቺ ሁሌም እንደተናገረሽ ሁሌም መልእክት እያስተላለፈች በድራማም ይሁን በስራም ይሁን በፕራንክ በሁሉም ነገር አስተማሪ ነሽ። ያ ሁሉ ያስተማርሽው ነገር ግን የሚሰማ ሰው የለም። ድንጋይ ሆነዋል ሰውና ግን እየተማርን ግን አለን የኔ ቆንጆ። እንዴ እኔማ ከነሱ አደባልቅም። ከዛ ቀጥዬ ደግሞ ውዶቼ ኤፍሬም እና ህያብ ሽምግልና ተልከዋል። ሁሉም ነገር አልፈዋል እና እንኳን ደስ አላችሁ ለማለት ፈልጋለሁኝ። ህያብዬ የኔ እናት እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ፣ ለዚህ ክብር እንኳን አበቃችሁ። የእውነት ሴት ልጅ እንደዚህ ስትከበር በጣም ደስ ይላልና እንኳን ለዚህ ክብር አበቃችሁ ለማለት ፈልጋለሁ። ህያብ ደግሞ ብዙ አሳልፋለች። ምንም ቢሆን ድራማ ነው ልትሉ ትችላላችሁ፣ ግን ደግሞ የእሷን እንባን ያያችሁት ነበርና ብዙ ነገር አሳልፋ እዚህ ደርሳለች። እናቷም እናቴ ብላ ስታለቅስ እኔ ማልቅሻለሁ ከሷ አብሬና በጣም አሳዝናኛለች። ያው እኛ በህይወት ስንኖር አንዱ አተን አንዱን ከኛ ጋር ቢኖሩም በጣም ደስ ይላል። ምንም ቢሆን ሁለቱ መጣት ነው ከባድና ከእናቷ ጋር እንደዚህ ብላ ስትናገር በጣም እንጃ ይከብዳል። ግን እንኳን እንደዚህ ያበቃሽ ህያብዬ፣ ከዚህ በላይ ደግሞ እናቴን የምታስደስበት ቀን ያምጣልሽ። ላንቺንም ያው ሁላችን የምንፈልገው እንደዛ ነውና እስኪ ሁሉም ነገር እናያለን። ከዚህ በኋላ ደግሞ ልጅ ምናምን እናያለን። ሰርግም ይቀርባል። ሁሉም ባይሆንም እናያለን ለማለት ፈልጋለሁኝ። እንኳን እንደዚህ ያበቃችሁ ጨረካዎቼ፣ ደግሞ ለዚህ ቀን ያድርሳችሁ። የምር በጣም አሁንማ በጣም ጓጓሁን የራሱ ማለት ነው። እኔ እንደዚህ አልፈልግም ነበር፣ ቀስ ብለው ተረጋግተው ምናምን እል ነበር። ግን አሁን ግን በቃ እየፈለኩ ነው ውዶቼና ለዚህ ቀን ያድርሰን። እኛ ሁላችንም የደስታችን ቀን በቅርብ ያደርግልን። ያው ከዚህ በኋላ ልጅ የሚባል ነገር የለም። ቢወልዱ ምንም ችግር የለውም። ለነሱ ተጋብተው ቢወልዱ ምንድን ነው ምን ችግር የለውም ማለት ስራቸው ልብ ከልጅ የሚያዝ ብዙ ነገር ስለሌለና ለማንኛውም መልካም ጊዜ ሁላችሁ ውዶቼ። እናንተም የምትፈልጉት ነገር በኮሜንት አስቀምጡልኝ፣ እመልሳለሁ። እኔ ደግሞ ጥያቄ ካላችሁ እሷንም ጭምር እኮ የሴት ተምሳሌት እንደሆነች እያሳየም እኮ ነው እዚህ ላይ። እግዚአብሔርን ነው የምላችሁ። አዎ ትክክል። ሴቶች መሸከም ከቻሉ ሁሉንም ይሸከማሉ። ጥሎ መሮጥ መፈርጠጥ አይደለም ነው ጉዳዩ። እኔ የምለው የታይሽዬ ቤቱ ከመቼው አበባ ተገዛበት፣ ከመቼው ስዕል ተደረገበት? እሱ ብቻ ነው ያልገባኝ። ነገሩን እንዳትፈልጉኝ ግን አይደለም። እሱን ደግሞ ልንገርሽ፣ አንደኛ ነገር የብሩክ የሀይሚ ቤት የተባለውንም መያዝ አለባችሁ አይደለም። እና ያለች እኮ ሀኒቾ እሷ ምንድን ነው ያለችው ታውቂያለሽ? እኔ ምንም አይደብረኝም ከአንተ ጋር ስጣላ ብቻ ነው የሚከፋኝ ነው ያለችው ማለት እኮ እሷ የኔ ቆፍጣና ማለት ነው። አዎ በቃ ሰጠችው ምርጫዋን። እዚህ ጋር አዳቤ ብትነቋቆሩ ፋፍዬ የት ነሽ ገስት ላኪ። እሷ እኮ በቃ እኔ እንጃ እኔ ምን ብዬ ልንገራችሁ። አይደለም ልጅ ዛሬ ደግሞ ጸጉሯ ሁለት ቦታ ተከፍሎ እንደዚህ ፋሽን ያስያዘችው የፋሽን ሰው ነች። እዩ ራሱ ፋፍዬ ሰላም ነሽ? ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እዩ ፋሽን ተከታይ ነች። እውነት እግዚአብሔርን ፋሽን በጣም ትላንትና ቦቴ ነበር ያደረገችው እንትን ማለት ነች። ካስክስ ጫማ ዛሬ ስታይል ጫማ እንትን ጸጉሯን ወርድ አማች ሲቀቡ ጉዳይ ብልም ወይ የሚለው ዩዘርዬ ዛሬ እኮ ተጨበጠች። ጨብጧታል እኮ ብሩኬ ዛሬ አላየሽም? ዩዘርዬ ዛሬ ጨብጧታል። ደግሞ አምሯል ሸገን አብረን እንዘፍናለን። ይሄን ሰሞን መለኛው አዲስ ቤት ልቀይር ነው ብሏል። በተመልካቹ አይዲያ እንደሆነ የሚሄዱት ታውቃላችሁ እኮ አሁን ቪዲዮ ማለት ነው ተጨፈሩ በኋላ የተሰራ ቪዲዮ ነው። ለምን ትናንትና እናቱ ሊያስተዋውቃት ነው፣ ቤት ሊሰጣት ነው ምናምን እነሱ ሊጨርሱ ነበር ድራማውን ሲባሉ ቁርጥ ይበልበት። ስለዚህ እናንተ እንትላል ቤቱ ደግሞ ቤት አይደለም፣ ኪራይ አይደለም፣ ሆቴል ነው። እዩት እንትን ቪዲዮ ሰሩበት ጀርባ እዩት።
ዴይኬር ነው። የወንድ ስዕል ምናምን አለበት አይደል? የህፃን አበባዎች ምናምን ስዕሎች አይታዩሽም እንዴ? እና በተመልካቹ ዴይኬር የህፃናት ማዋያ እናቱን እንዳሉት ማለት ነው። እናቱን እንዳሉት ቢያስተዋውቁ እናቱን ያዘቀዝቃል፣ ይሰደባል። ስለዚህ ይስሩ፣ አስተያየት አለ መስጠት ነው፣ ዝም ማለት። አሁን እንዳይሰዳደቡ ይመስለኛል። አሁን እነሱ ቀን እየጨፈሩ ምናምን ይመጡና ቪዲዮ የሚለቁት ተመልካቹን ለመሰብሰብ ነው። በጣም እንደዚህ ስለሚጣሉ ምናምን ስለሚያዩ ማለት ነው። ምን ላውራ ጀማ ስራ ነው። ምንም አትናደዱ። አሁን ብዙ የሚናደዱ ምናምን ያሉ አትናደዱ። እነሱ ድራማ ቸው አሪፍ ነው። ነገ ደግሞ እትዬ ቡር ትላለች። እትዬ ተነስታ ቡር። የምንም ፈተና የለም ጀማ። ዩቱብ ላይ ሲጀመር 99% ውሸት ነው። ምናልባት ለመቋጨት ሲመጡ ተመልካችን ለማሳመን ፈተና ሊሉ ይችላሉ እንጂ ሁሉም ተመካክረው ነው የሚሰሩት። ይችም ካራክተሯን ነው የምትጠቀመው ልጅቷ። እሱንም ካራክተር እነሱ ናቸው የሚያስተምሯት። ይህ ናይ ሂጂ ምናምን የሚሉት ውሸት ነው። ሲጀመር ይሄ ድቃላ ማለት እኮ በጣም አስነዋሪ ነገር እኮ ነው በኢትዮጵያ ታውቃላችሁ። በጣም እንደዚህ በጽድቅ የሚወራለት ነገር አይደለም። እነሱ እየሸቀሉ ነው። በቃ ተዋችሁ፣ አትናደዱ። በቃ ለራሳችሁ ደስታችሁን በራሳችሁ ላይ አድርጉ። አይደለም ይሄ በስክሪን ለምታዩት ሰው ይሄ በባል ላይ በእህት በወንድም በቤተሰብ ላይ ራሱ ደስታ መፈለግ ራስን ማጣት ነው። ደስታን ከራስ ጋር መፈለግ ብቻ ነው። እንወዳችኋለን። ላይክ ሸር አድርጎ በቃ መተው እንደ ማንኛውም ሰው። ዛሬ አሁን የእነዚህ ልጆች አንድ ነገር አሁን አብርሃም መጣ ከህይወቴ ውጡ